አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም ዝነታ አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ደሴ ከተማ የሚሄድ ቆንጅዬ የቤት እቃ እና ፈርኒቸር ነው ማሳያችሁ ማለት ነው። አልጋ፣ ቁም ሳጥን፣ ኪችን ካቢኔት እንዲሁም ደግሞ ቲቪ ስታንድ አሰርቼላታለሁ ሪድዋን ፈርኒቸር ጋር። ሌላው ደግሞ እዚህ ጋር የቤት እቃ አላት ማለት ነው። ፍሪጅ እና ብረት ድስት፣ ኢኮሳን ምናምን ከፍ ከፍ ያሉት ነገሮች እነዚህ ናቸው። ብረት ድስት፣ ፍሪጅ፣ ኢኮሳን እና ሀባይ ፈርኒቸሩ ብቻ 147 ሺህ ብር እየፈጀ አላት ማለት ነው። ሌላው እስከ ሁሉም የቤት እቃውም ፈርኒቸሩም እዚህ ጋር ሞለል ምንጣፍ አላት። ሁሉም ተደምሮ ፍራሽም እዛ ኤክስትራ አላት ማለት ነው። 431800 ብር የፈጀ የቤት እቃ ከነ ፈርኒቸሩ ነው ማሳያችሁ ማለት ነው። አብራችሁን ሁኑ። እያንዳንዱን ነገር ዋጋውን የምነግራችሁ ይሆናል። የትናንትናው እቃ በጣም አሳስቧችኋል። ትራንስፖርቱ በምን ይሄዳል ብላችኋል። እውነት ለመናገር እኔም ጨንቆኝ ነበረ፣ ላኪን ተጭኗል ማለት ነው። ትራንስፖርት ያው እንደሆኑ ሁኔታ እንደ ሀገራችን ሁኔታ ምን አይልም ማለት ምን አይልም ስላችሁ ታንከሩም ሁሉም የቤት እቃውም መጅልሱም ሁሉንም ሆኖ ከኮምቦልቻ ተንታ ድረስ 27 ሺህ ብር ነው የተጫነው ማለት ነው። ያው ኦቨር ነው። እስከዛሬ ከ15 ሺህ ብር አይበልጥም ነበረ። ላኪን አሁን ያለንበትን ሁኔታ እናንተም እያያችሁት ነው። አንድ በ20 ሊትር ገዝተው ማለት ነው 20 ሊትር ጀሪካ 18 ሺህ ብር ገዝተው ነው አሁን የሚጭኑት ሹፌሮች እና በቃ በጣም ከባድ ሆኗል። ናፍታ ማለት ነው። ቤንዚን ይሻላል። ቤንዚን ማለት ትንንሾች መኪኖች የቤት መኪና እንደ ባጃጅ፣ ሱዚኪ ምናምን የሚጭኑት እነሱ ሱዚኪ አሁን 4 እግር እንዳይ ሱዚ ሆና ትንሿ ማለት ነው። እነሱ ቤንዚን ናቸው አብዛኛው ማለት ነው። ግማሹም ሱዚኪ ግን በናፍታ ነው የሚሰራው ማለት ነው። እና ቤንዚን የተወሰነ አለ፣ ናፍታ ግን የለም። ይሄ አገር አቋራጭ ባስ እንዲሁም ደግሞ ከዕቃ ባጃጅ ጀምሮ እስከ አይሱዚ፣ ካሶኒ ብዙ ነገሮች እነዚህ የሚሰሩት በናፍታ ስለሆነ ናፍታ የለም ማለት ነው። እና በዚህ ሁኔታ ያው ምን አይልም ጥሩ ነው ብዬ ነው የማስበው። ለምን ከዚሁ ከኮምቦልቻ እዛው ድረስ ነው የተጫነላት ማለት ነው። ያው 17 ሜትር መጅሊስ አላት እንዳያችሁ፣ ታንከሩ ሙሉ የቤት እቃው በቃ ሁሉንም ነገር እኔ ይሄንን ለመጫን ይሄንን እስከነ ፈርኒቸሩ ደሴ አይሱዚ ለመጫን ባናገር 15 ሺህ ብር ነው ያለኝ ማለት ነው። እንደው ያለምንም ቅናሽ 1 ብር የሌለው 15 ሺህ ብር ነው ያለኝ ከኮምቦልቻ ደሴ ማለት ነው። ግን የሷ ጥሩ ነው ብዬ ነው የማስበው ባለንበት ሁኔታ ለማለት ያክል ነው እንጂ ርካሽ ነው እያልኩ አይደለም። እና የዚህ እቃ ደግሞ 431800 ብር የፈጀው 800 ብሩ የትራንስፖርት ነው። ሌላው የእቃው የተገዛበት ነው ማለት ነው። ምጣድም አላት ኤሌክትሪክ ማለት ነው። እና እያንዳንዱን እቃ ዋጋዎቹን ላሳውቃችሁ። አብራችሁኝ ሁኑ። ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። እዚህ ጋር እንደምታዩት 1 ደርዘን ሲኒ በ3400 ብር ነው የገዛሁት። እዚህ ጋር ግማሽ አለ፣ እዚህ ጋር ደግሞ ግማሽ አለ ማለት ነው። ከዛ ረከቦቷ 2200 ብር ናት። ሰርቪስ ብቻ ነው ያላት ማለት ነው። አክሰሰሪ ጀበና ማስቀመጫ ምናምን እንደበፊቱ ቀርቷል የላትም አሁን ላይ። 2200 ብር ነው የገዛኋት ማለት ነው። ሱፍራ አለ። ሱፍራ ባለ ኳሱ ባለ 4 መረብ ነው። ይሄንን 1100 ብር ነው ያሰራሁላት ማለት ነው። ታዩት የብረት ወይም ወርቃማ ሰርቪስ ነው። ይሄን ሰርቪስ 6500 ብር ነው የገዛሁት። በጣም ቆንጆ ወፍራም ቆንጆዬ እቃ ነው ማለት ነው። ይሄንን የምትገዙ ያው ቆንጆ እቃ ነው ማለት ነው። ምንም የማያደጋግም ማሽ የሆነ ማይካ ሰርቪስ 3 ሴት ወይም 3 ሴሪ 750 ብር፣ እንዲሁም 1400 ብር ደግሞ ፓርቲሽን 4 ሳህኖች ከነጭልፋዎቻቸው ከነክዳናቸው እንዲሁም የራሳቸው ሰርቪስ ያላቸው ማለት ነው። ሌላው ደግሞ እዚህ ጋር 1 ደርዘን የቁርጥ ሳህን በ140 ብር ሂሳብ ነው። አንዱ 140 ብር ሂሳብ 1680 ብር ደርዘኑ ማለት ነው። ከዛ የፈንዲሻ ሳህን 450 ብር። እዚህ ጋር እንደምታዩት የሾርባ ማግ አለ። የሾርባ ማግ ግማሽ ደርዘን በ1300 ብር ሂሳብ ነው የገዛሁላት።
እንደገና ደግሞ እዚህ ጋር እንደምታዩት እኔ ይሄ ዛህማ የበዛበት ብርጭቆ አልወድም። በነገራችን ላይ ለእናንተም ስገዛ እንደዛው ነው። አበባ ዲዛይኑ ቀለል ያለ በ2600 ብር የውሃ ኮምፕሌት ወርቃማ ገዝቼላታለሁ ማለት ነው። ፋረቃ የግዛዙ 200 ብር፣ እናት መፍጫ 2000 ብር። እዚህ ጋር ደግሞ 5 ማዕዘን የውሃ ብርጭቆ አንድ ደርዘን የገዛሁት 1700 ብር ነው። ይሄ እንደዚህ ጽድት ያለ ቆንጆ ያኔ የማይሰለች ነገር ነው። በነገራችን ላይ 4 ማዕዘን አለው፣ ክብ አለው። ዝም ብሎ ግን ክቧ በጣም ጥብብ ያለች ናት። እጅ ገብቶ ምናምን እቃ ማጠብ አትችሉም ማለት ነው። 5 ማዕዘን ሁል ጊዜ የምመርጥላችሁ ለዛ ነው እንጂ ብዙ አይነት አለው። ይሄው ሆኖ ማለት ነው። እዚህ ጋር የቱርክ ኮምፕሌት በ2900 ብር ነው ይሄን የገዛሁላት። የቱርክ ኮምፕሌት ያው ዝናብ ስለመታው ካርቶኑ ሰሞኑን እየገዛሁት ያለውን እያያችሁ ነው። ካርቶኑ ቆሽሽ ያለ ነው፣ ግን ብርጭቆ ጽድት ያለ 2900 ብር 6 ብርጭቆና አንድ ጆክ ያለው ማለት ነው። ይሄንን ገዝቼላታለሁኝ። ብርጭቆ ነው የሻይ ብርጭቆ አንድ ደርዘን በ1250 ብር ሂሳብ ማለት ነው። ሌላው ሳች ስቶቭ አለ እዚህ ጋር ሳች ስቶቭ 3500 ብር ይሄንን ገዝቼላታለሁኝ። እዚህ ጋር 46 ቁጥር ብረት ድስት በወፍራሙ 19500 ብር ነው። ከዛ ክዳን መያዣ 200 ብር አሰርችላታለሁ። ጭልፋ 1500 ብር። በነገራችን ላይ ይሄ ጭልፋ ወፍራሙና ትልቁ ነው። 1500 ብር ይሄንን ገዝቼላታለሁ ማለት ነው። 2 ሊትር ፔርሙስ በ2800 ብር ሜክሲ ማለት ነው። ይሄንን ወርቃማ ቆንጆ የሚያምር 2 ሊትር ፔርሙስ። እዚህ ጋር ደግሞ በ2300 ብር 1 ሊትር ፔርሙስ። አጠቃላይ 2 ፔርሙሶች ነው የገዛሁላት ማለት ነው። እነዚህ ቆንጆ ቆንጆ ፔርሙሶች ገዝቼላታለሁ ማለት ነው። ጥቁር ናት እቺ በጣም ነው የምታምረው። ማሻአላ ቆንጅዬ ፔርሙስ በ2250 ብር 2 በራዲ 1 ሊትሩ 800 ብር ነው። 2 ሊትሩ 1 ሊትሩ 850 2 ሊትሩ ደግሞ 1300 አጠቃላይ 2250 ብር። ማራቢያ ኳሊቲ ይሄ ሶስት እንደዚህ መያዣ ያላቸው ሳህኖች ናቸው። ለማሞቅ ስቶቭ ላይ ለማሞቅ ይሆናሉ። በክሰል ግን በክሰል አይሆንም፣ በእንጨትም በክሰልም አይሆንም። ስቶቭ ላይ ለማሞቅ ይሆናሉ፣ ግን የወጥ ማቅረቢያ ናቸው። ቆንጆ ናቸው እነዚህ፣ እኔ ተመችተውኛል። እንደገና ደግሞ አበባ ምናምን የላቸው፣ የሚላላጥ ነገር የላቸው። በቃ ከለራቸው ፌል አያረግም። እነዚህ 3200 ብር ናቸው። ታውቃላችሁ እኔ ዚነትና ሌላ ጓደኞቼ አምጥተውልኝ እዚህ ቤት ስከራይ ማለት ነው። ወድጃቸዋለሁ፣ እየተጠቀምኩባቸው ነው ማለት ነው። ፔርሙስ ሳህንና ኢታል ባለ 5 ሴሪ አለ ማለት ነው። ፔርሙስ ሳህን 6500 ብር ነው። ይሄንን ባለፈለት 5400 ብር ገዝቻለሁ ብያቸዋለሁ። ግን ይሄ ፈርኒቸሯ ቀለም እስከሚቀባ ድረስ ቪዲዮ ስላልሰራሁት ነው። እቃው ያኔ ሳምንት ቅዳሜ ዕለት ነው የገዛሁት ማለት ነው። ስለዚህ ከዚህ በኋላ 5400 ገዝቻለሁ። ይሄ ግን 5200 ብር የተገዛ ነው። ኢታል ባለ 5ቱ እዚህ ጋር ፔርሙስ ሳህኖቹ እነዚህ ናቸው። በጣም የሚያማምሩ ቆንጆ ቆንጆ ፔርሙስ ሳህኖች 3 ሴሪ ነው 6500 ብር የገዛሁት ማለት ነው። በጣም የሚያማምሩ ናቸው። ካርቶናቸው ይሄ ነው ማለት ነው። ከትልቅ እስከ ትንሽ፣ ግን ትንሽ የሚባል አይደለም፣ ሳይዙ ተቀራራቢ ነው ይሄ ማለት ነው። 5 ሴሪ ኢታል ባለ 5 በነገራችን ላይ የዱሮውን እጅ የሌለውን ብረት ድስት ከመግዛትና ይሄንን ብላችሁኛል። እጅ መኖሩ አሪፍ ነው። እንደገና ደግሞ አይጠቁርም። አሁን ለምሳሌ አንዳንድ ጊዜ ውሃ ሲታፈሉበት የሚጠቁር ብረት ድስት አለ። እንደዛ አይደለም፣ ወፍራም አይደለም። ይሄ ስስ ነው፣ ግን ቆንጆ ብረት ድስት ነው። ያኔ ቆንጆ ነው ስላችሁ እንደ ወፍራሙ ሳይሆን ስስ እንደመሆኑ ቆንጆ ነው ማለት ነው። ይሄ አንድ ዶሮ የሚባለው ነው ትልቁ ማለት ነው። ይሄ ትልቁ ነው። ከዛ ይሄኛው ተከታይ ሳይዙ፣ ይሄኛው ተከታዩ፣ ከዛችኛዋ፣ ከዛች የመጨረሻ ትንሿ ማለት ነው። እኔ እቤቴ ይሄንን ገዝቼው እየተጠቀምኩት ስላለ አንድ ፍሬ በፊት እቃ ሳላሟላ በፊት አንድ ፍሬ ገዝቼው እየተጠቀምኩት ነውና ቆንጆ እቃ ነው ማለት ነው። ማሰያ 400 ብር፣ የፓስታ ማጥለያ 550፣ እንዲሁም የቁርጥ ማቅረቢያ ትንሹ 450 ብር ነው የገዛሁት። እንደነገርኳችሁ ባለፈ ስለሆነ ነው። አሁን 500 ገብታለች እቺ። እዚህ ጋር ትሪ በ1600 ብር፣ 50 ቁጥር 700 ብር፣ 45 ቁጥር ደግሞ በ500 ብር፣ 40 ቁጥር በ400 ብር።
አጠቃላይ ሲደመር 1600 ይመጣል ማለት ነው። 750 ደግሞ 3 ሴሪ መክተፊያ ይሄ ምንድነው መጥበሻ 26 ቁጥር 2200 ብር፣ 24 ቁጥር ደግሞ 2000 ብር 4200 ብር። ከዛ 4200 ላይ 2300 ስትጨምሩበት 6500 ይመጣል ማለት ነው። 3 ሴሪውን እንደዛ ነው የሚቸረችሩት። ባለፈ 7000 ምናምን ልቆቹ ተሳስቼ ነው። ሌላው ማንከሽከሻ 200 ብር፣ ያስቤዛ 9 ፒስ 3200 ብር። እዚህ ጋር ደግሞ ጭልፋዎች አሉ። ጭልፋ የወጥ ጭልፋ 700 ብር 2፣ ያልጫ 700 ብር 2፣ መሐለያና መሰንዘሪያ የሚባሉ ቢላዎች ሁለቱ 800 ብር 400 ብር። ይሄኛው 350 ነው አንዱ 700 ብር። በነገራችን ላይ ቢላዋ በደንብ ማላሳያችሁ ዩቲዩብ ስለማይፈቅድ ነው ህጉ። አሁን ደግሞ ዩቲዩብ የተበላሽቶብኝ ኢረር ላይ ነው፣ እንዲስተካከል ዱአ እያደረጋችሁ ማለት ነው። ይሄ መከትከቻ 1500፣ የሻይ ማጥለሪያ 3 ፒስ 350 ብር። እንዲሁም የሻይ ማንኪያ እና የሾርባ ማንኪያ ግን ትናንትና ወዲያ ነው የገዛሁላት። የሻይ ማንኪያ 150፣ የሾርባ ማንኪያ ደርዘኑ 400 ብር፣ ሹካ ደግሞ 450 ብር። እዚህ ጋር መፈቅፈቂያ ነው። መፈቅፈቂያ ቆንጅዬ መፈቅፈቂያ ናት እቺ 400 ብር። ፌርሜሎ 500 ብር፣ መቆንጠጫ ደግሞ 50 ብር 450 ብር። ሙቀጫ ከነዘነዝራው 600። ብረት ምጣድ እቺ በስተት የገባች ናት ማለት ነው። ይሄኛው ብረት ምጣድ 1400 ብር፣ ውስጥ 1800 ብር። ከዛ ኤኮሳን ነው። ሰሞኑን እንግዲህ እየገዛሁ እያያችሁት ነው። ዋጋው ባለፈ ከደንበኛዬ ያመጣውን አንድ ዙር ሁሉም ሲዳረሱ ነው በነገራችን ላይ የሚያከፋፍለው ማለት ነው። እና እሱ ያመጣ ጊዜ 25000 ብር ነበር። አሁን 26000 ብር ነው የገዛሁት። ይሄ ቆንጆ ኤኮሳን ሲልቨር ከለር ነው። ከለሩ እንደምታዩት ባለ 3 ፓትራ ቆንጆ። ይሄንን እዚህ ጋር ጽሁፉም አለው እዚህም አለው ጎኑም ላይ ያለው ምንም የሚሸውዳችሁ ነገር የለም። ኤኮሳን ሌላ ሁለተኛው አለ። እሱ 15000 ብር ነው የሚሸጠው። 15000 ነው 16000 አካባቢ ነው የሚሸጠው። ይሄ ግን 26000 ብር። ሌላው ይሄ ፍሪጅ ከተገዛ ያው እቃዎቿን ከገዛዛውኝ ያኔ ፈርኒቸር ውስጥ ከሚያልቅ ድረስ ነው ነግራችኋለሁ። ይሄ 355 ሞዴል ፍሪጅ አሁን ላይ 90000 ብር ገብቷል ማለት ነው። 90000 ብር አሁን ላይ ማለት ነው። ይሄን የገዛሁላት ግን 85000 ብር ነው። እዚህ ጋር እንደምታዩት ፋን አለው እንደምታዩት ማለት ነው። አለው እዚህ ጋር እንደምታዩት ማለት ነው። ኩለር አለው፣ የእጅ መያዣ አለው። የእንቁላል ይሄ የበረዶ የለውም። ይሄ ባለፈው ላይ ነው የገዛሁት ማለት ነው። እና ይሄንን ቆንጆ ፍሪጅ ይሄንን ይመስላል የገዛሁላት ማለት ነው። በነገራችን ላይ እዚህ ሲመጣ እንትን ስላለ ነው ይሄ እዚህ ጋር የድርጁ እንትን አለው ማለት ነው ደረጃዎቹ። ይሄም እንደዚሁ እንደምታዩት 3 ደረጃ አለው ማለት ነው። ይሄንን 85000 ብር ነው የገዛሁላት። ባይብ ሞሰብ አላት። ሞሰብ ከነዳንቴሉ ዳንቴሉ ትናንትና ቅዳሜ ገበያ ላይ ነው የገዛሁት። ዋጋው 750 ብር ነው ማለት ነው። እንደገና ደግሞ ሞሰብ 3600 ብር ገዝቼላታለሁ። በጣም ቆንጅዬ ጽድት ያለች ሞሰብ። ሰፌዶቹ ደግሞ 1000 ብር 650 እና 350 1000 ብር ይሆናል ማለት ነው። አጠቃላይ 4600 ብር ሞሰቡ ከነ ሰፌዶቹ ማለት ነው። ከዛ ዳንቴል ደግሞ 700 ብር 750 ብር ገዝቼላታለሁ ማለት ነው። ይሄ እንደዚህ ይሆንና ሴኔጋል ድስት ደግሞ እዚህ አንድ በግ የሚባለውን በ4000 ብር ይሄንን ማለት ነው። እቺኛዋ ደግሞ 600 ብር ትንሿ። እቺ እንግዲህ 200 ብር እና 300 ብር ነበረች አስቡት። ይሄኛው ደግሞ 900 ብር። ይሄንን 900 ብር ነው የገዛሁት የሽሮ ማለት ነው። ቆንጆ ያው ሴኔጋል የሌለበት ቤት አይገኝም፣ በተለይ ወደዚህ ወደ ወሎ አካባቢ ማለት ነው። ይሄኛው ደግሞ 2000 ማን ነው ይሄ 2800 ብር መስመር ወይም 2 ዶሮ የሚባለው
ይሄም አሁን እዛ ላይ በጣም ወጥቷል ማለት ነው። 1200 ምናምን ነበር የምንገዛላችሁና አሁን 2800 ብር ሆኗል ማለት ነው። 4200 900 ማነው 600 ብር እችኛዋ ማለት ነው። 4 ደርዘን የልብስ አላጋ ነው የላስቲኩ ማለት ነው። 1600 ብር ደርዘን በ400 ብር ሂሳብ ነው ማለት ነው። ሌላው እዚህ ጋር 3 እብሪቆች አሉ። እብሪቅ 100 ብር ሆኗል። ግን እኔ ስገዛ አሁን ይሄንን ስገዛ በ90 ብር ሂሳብ ነው የገዛሁት ማለት ነው። 270 ብር ማለት ነው። እዚህ ጋር ማስታጠቢያ 150 ብር አሁን ይሄም 180 ደርሷል። የፓስታ ማጥለያና አትክልት ምናምን ማጥለያ የምትሆን 80 ብር የፕላስቲክ እንዲሁም ደግሞ የሽንኩርት ሼልፍ 750 ብር። ከዛ መዘፍዘፊያ 2 ነው የገዛሁት 1600 ብር። ከዛ ይሄ ምግብ ስፍራ 2 ሜትር ነው። 2 ሜትር አንድ ከለር ሎሚ፣ በዚህኛው ደግሞ ሲሊቨር ሎሚ በሲሊቨር ይሄን 600 ብር። ሌላው የቆሻሻ ባስኬት 150፣ የእቃ ማንጠፍጠፊያ 300 ብር። እንዲሁም ደግሞ ባልዲዎች አሉ እዚህ ጋር እንደምታዩት 550 ብር 30 ሊትር 20 ሊትር 350 ብር 15 ሊትር 300 ብር። ፕላስቲክ ነክ ነገሮች ደግሞ ከሌላው እቃ የጨመሩት ማለት ነው እነዚህን። ከዛ የልብስ ባስኬት እዚህ ጋር 100 ብር ገዝቼላታለሁ ማለት ነው። እቃዎቹ እነዚህ ናቸው። ከዛ ሀባዬ እዚህ ጋር ኤክስትራ ፍራሽ ሜትር ከ50 ባለ 20 ቲክነስ 18500 ብር ገዝቼላታለሁ ማለት ነው። እዚህ ጋር ወለል ምንጣፍ ባለ ጨረቃና ኮከቡ ነው። ይሄ ሜትር 440 ብር ሂሳብ ነው። 11000 ብር ሙሉ ጥቅሉን። ይሄንን እንግዲህ 8200 ብር ገዝቼላችኋለሁ ታስታወሳችሁ። 7000 ምናምን ብር ብቻ ግን ያው አሁን ጭማሪ ነው ማለት ነው። እዚህ ጋር ደግሞ 30 ሜትር ሸራ አለ። በአንደኛው 350 ብር ነው በሜትር 30 ሜትር 10500 ብር ነው የገዛሁት። እንደዚህ ተጠቅልሎ ነው ማለት ነው። ሌላው አስቤዛ አላት። ውጭ ላይ ምጣድ አላት። እሱን ማሳያችኋለሁ። አስቤዛ አላት እዚህ 2200 ብር ዋሂል ዘይት 5 ሊትር 1200 ብር 10 ኪሎ ዱቄት 1100 ብር 5 ኪሎ ስኳር ጨው። የጨው ነገር እንግዲህ ሰው ጨው ምን ያህል እንደጨመረ ማለት ነው። 50 ብር 1 ኪሎ ማለት ነው። ይሄንን 50 ብር 100 ብር ሻይ ቅጠል 100 ብር እንዲሁም ካሜራ ትልቁ ካሜራ ነው 400 ብር። ከዛ ወደ ምጣድ አላት። ከዛ ወደ ፈርኒቸር ጋብዛችኋለሁ። ከወደዳችሁት ላይክ ሼር እያደረጋችሁ ሀባይ። በዚህ ጋር ደግሞ ኤሌክትሪክ ምጣድ አላት ባለ ኮሜዲኖ 10500 ብር። ከዛሬ በኋላ ግን 11500 ብር ነው ማለት ነው ቀብድም የከፈልኩበት። ይሄ በቃ ጽድት ያለ ተርላ ምጣድ በርበሬውን ምጣድ ግን በነገራችን ላይ በስንት ልመና እንደሚሰጠን እኛ ስንት ተጨቃጭቀን እንደሆነ ብታውቁ ማለት ነው። ሌላ ምጣድ እኮ በልመና የሚያሰሩን አሉ። ግን በቃ እኔ ነኝ ቶሎ እኔ ልስራልሽ ምን ያህል ቀንሶልሽ ነው እሱ ምናምን የሚሉ አሉ። ግን የምጣዱ ጥራት ለእናንተ በማሰብ ነው። በነገራችን ላይ እንደዚህ እዲያዬን የማየው ተርላጋ ማለት ነው። ጭቅጭቅ ዛሬ 3-4 ጊዜ ወላሂ 3 ጊዜ የምመላለስበት 100 ብር እየከፈልኩ የባጃጅ እናንተ ጋር አላስብም። 3-4 ጊዜ ተመላልሼ ነው እንትን እምለው የማመጣው ማለት ነው። እና ምጣዱ ደግሞ ጽድት ያለ ስለሆነ ነው እላችኋለሁ። ሀባይብ ይሄንን ይመስላል። እሺ የመዲና ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም አልሐምዱሊላህ። ዛሬ ይዘንላችሁ የመጣ ነው ይሄን 2 ሜትር ከ50 ኪችን ካቢኔት ነው ይዘንላችሁ የመጣ ነው እና ቆንጆ ተደርጎ አሪፍ ተደርጎ የተሰራ ኪችን ካቢኔት ነው። በእብነ በረድ ተደርጎ የተሰራ ቆንጆ ተደርጎ የተሰራ ኪችን ካቢኔት ነው እና በጣም አሪፍ ተደርገው እንደዚሁ ኪችንጋ ደግሞ እዚህ ጋር ሳህን ማስቀመጫ ኪችንጋ እንደዚህ ተደረገ የተሰራች ቆንጆ ተደርጎ አሪፍ ተደርጎ የተሰራ ኪችን ካቢኔት ነው። 2 ሜትር ከ50 ነው። 2 ሜትር ከ50 ነው ይሄ እና ማብኪያም ምንም እንዲያስቀምጥ ተደርጎ የተሰራ ቆንጆ ተደርጎ የተሰራ አሪፍ ተደርጎ የተሰራ ኪችን ካቢኔት ነው። በለበሰ ኤምዲኤፍ የተሰራ በለበሰ ይሄ የተሰራ በለበሰ ኤምዲኤፍ ነው። ኤችዲኤፍ እና እሺ ኤችዲኤፍ አሁን በዚህ መሰረት ምን ይላችሁ? ኤችዲኤፍ ማለት የለበሰ ማለት ኤችዲኤፍ ነው። የለበሰ ማለት ኤችዲኤፍ ነው። ያለበሰ ማለት ደግሞ ኖርማል ኤምዲኤፍ ነው። ኤምዲኤፍ ነው ራሱ እኛ የምንቀባው ማለት ነው። ይሄ ግን ፋብሪካ የቀባው ነው።
እና ከዛ አንፃር ይሄ ዋጋ የተሰራው 55000 ብር አሁን ይሄ የተሰራው ማለት ነው። የቆየ ነው የዛሬ 2 ወር አካባቢ የታዘዘ ነው ይሄ እና ከዛ አንፃር ነው አሁን ያው ይሄ የተሰራበትን ዋጋ ነው እየነገርናቸው ያለው። ወደፊት አሁን ይሄ ቢሰራ አሁን ላይ ይሄ 250 ነው ሜትሩ። ይሄ 250 ይቺ ተቀጠረችው ፋብሪካው 240 ነው የሚያመርተው። ከዛ በላይ ያለችው 250 ስለሆነች ግን 240 በቂያቸው ናት። አሁን እቺ መጣች ቀረች የቱንም ያክል ልዩነት ለእናንተ ታመጣም፣ ለዋጋ ግን ልዩነት ታመጣለች። አሁን ይሄ ከሆነ አሁን 65000 ብር ነው አሁን ላይ 65000 ብር ነው። በ240 ከሆነ ደግሞ 60000 ብር ነው። 5000 ብር ይበታል። ግን እቺ ግን ለእናንተ ምንም አይደለም፣ ለኛ ግን ዋጋ አላት። ለምን ሌላ ኤምዲኤፍ ስለሚጥልብን ማለት ነው። ፋብሪካው 2 ሜትር ከ40 ስለሆነ ኤምዲኤፉም ራሱ 2 ሜትር ከ40 ስለሆነ ከዛ አንፃር 250 ሲኮን ዋጋ ይጥልብናል። ለዛ ስለሆነ ነው ይሄኛው አሁን ተቀጥላ ለዛ የተሰራች ለምን 250 ስለሆነ ማለት ነው። የግድ መቀጠሉ አይቀርም። ከዛ አንፃር ነው 55000 ብር ነው ይሄ ሰራው 55000 ብር ነው። እሺ መርሃባ። እቺ ደግሞ አልጋ ሜትር ከ50 አልጋ ናት። 2 ኮሚድ ነው እዚህ ጋር ተደርገውለታል። እዚህ ጋር ደግሞ ማብራት እዚህ ጋር 3 አይነት ማብራት አላት። እዚህ ጋር ደግሞ ሶኬት አላት። በዚህ ጋርም ደግሞ እንደዚሁ አላት እንደዚሁ ማለት ነው። እንደዚሁ መሳቢያ ይቺ እንደዚሁ መሳቢያ አላት። ይቺ እንደዚህ አይነት 3 አይነት አላት። አሁን ይሄ የተሰራው በፊት ነው 40000 ብር ነው የተሰራው አሁን ላይ 49000 ብር ሆኗል። አሁን ላይ ይሄ በፊት የተሰራለት 40000 ብር ነው። የዛሬ 2 ወር ነው የተቀጠረውና ለዛ ነው እኮ ነው በኋላ ኪችኑ ነው እንደገና ከወር በኋላ የታዘዘው እና ይሄን ይመስላል። ይሄ 40000 ብር የተሰራ አልጋ ነው ማለት ነው እና ቆንጆ ነው። ሁለቱም ችፑድና ብረት ባንድ ላይ ያለው ስላላስቀመጥነው ነው። ይሄ ምንም ማንም ሰው ስለሚያውቁት እና ደግሞ ይሄ ቁም ሳጥን ደግሞ 2 ሜትር ወደዚህ 2 ሜትር ወደ ላይ ደግሞ 2 ሜትር ከ40 ብርድ ልብስ ማስቀመጫ ያለው ቆንጆ ተደርጎ የተሰራ እቺ ኮስሞቲክ ሰራት እቺ ደግሞ መሳቢያ ናት። እዚህ ጋር 2 መሳቢያዎች አላቸው። እዚህ ጋር ደግሞ ተከፋች አለው። እዚህ ጋር መሳቢያ አለው። እዚህ ጋር ደግሞ መሳቢያ አለው። እዚህ ጋር ቁልፍ አለው ማለት ነው እና ይሄ ደግሞ አበያ ማስቀመጫ ረጅም እንዲሆን አበያ ማስቀመጫ ተደርጎ የተደረገለት ነው ማለት ነው እና ደግሞ ይሄኛ ደግሞ ፓርቲሽን ተከፋፍሎ ደግሞ ይሄኛው ፓርቲሽን ተደርጎ የተደረገለት ነው። 4 ፓርቲሽን 1 2 3 4 ፓርቲሽን አለው ማለት ነው። የለም ይሄ ወደዚህ 80 ነው 80 ሳንቲም በጣም ትልቅ ነው። 80 ነው ወደዚህ 80 ነው። ይቺኛዋ 80 ናት፣ ይቺኛዋ ደግሞ 40 ናት። በአጠቃላይ 2 ሜትር ትሆናለች ማለት ነው እና ሰፊ ነው ትልቅ ነው እና ደግሞ ከላይ ኮምፎርት ይሄ ኮምፎርት አለው። እዚህ ጋር ኮምፎርት ደግሞ ትላልቅ ኮምፎርቶች ያስቀምጣል ኮምፎርቱ ማለት ነው እና በጣም ሰፊ ነው። ይሄ ደግሞ ይሄ ወደ ላይ ተነሽው ይሄ ወደ ላይ ለብቻው ይነሳል። ይቺኛዋ ደግሞ ወደዚህ ለብቻው ትነሳለች። ይቺኛዋ ደግሞ ወደዚህ ለብቻው ትነሳለች ማለት ነው እና ቆንጆ ተደርጎ አሪፍ ተደርጎ የተሰራ ይቺ ዋጋዋ 40000 ብር የተሰራች ናት። አሁን ይሄ የሆነው 52000 ብር አሁን የሆነው ይሄ 40000 ብር በፊት የተሰራ ነው እና ዋጋው ምንም ልናደርግ አንችልም። ከወቅቱ አንፃር ስለሆነብን ነው እንጂ እኛ ወደነው አይደለም እንደዚህ እንጨምር ያልቻልነው ነው እንጂ ለብዙ ጊዜ ያክል በዚሁ ዋጋ ስንሰራ ነበር የቆየው። አንድራት ይቺ በጣም ቆንጆ ከኪቺ ካቢኔት ጋር ማች ተደርጋ አንድ አይነት ከለር ይቺያት እንደዚች ይቺ ደግሞ እዚህ ጋር መሳቢያ ተደርጋ ይቺኛዋ ደግሞ ወደዚች ይቺኛዋ ደግሞ ያት እንደዚሁ ትገባለች። ይቺ ደግሞ እንደዚሁ ወደዚህ ትገባለች ማለት ነው እና ወደዚህ ያት ወደዚህ እዚሁ ድረስ ትጨርሳለች። ያት እንደዚህ ተደርጋ ቆንጆ ተደርጋ አሪፍ ተደርጋ እቺ ዋጋዋ 12000 ብር ናት የተሰራችው። ይሄ አሁን ላይ 15000 ብር ነው የሆነችው እቺ እና በአጠቃላይ ምንም ማድረግ አንችልም። ወላሂ ለማጋነስ እስከዛሬ አሁን እቺ 4900 ብር ነበር ይሄ የሚገዛው። አሁን ላይ 7500 ብር ወላሂ ነው የምላችሁ 7500 ብር ኤምዲኤፍ ማለት ኤችዲኤፍ ማለት ነው። ኤምዲኤፍ ደግሞ እስከዛሬ 3500 ብር የነበረው አሁን 5000 ብር ገብቶብናል እና ምንም ማድረግ ስላልቻልን ነው። አላህ ሀገሩን ያረጋጋው። ከዚህ አንፃር በአጠቃላይ ይሄ የተሰራው 147000 ብር የተሰራ ቆንጆ ተደርጎ ወደ ደሴ የሚሄድ ቆንጆ አድርገን ልቅም አድርገን የሰራነው ነው እና በመዲና በኩል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እዘዙን ኢንሻአላህ በምትፈልጉት መልኩ። እናንተ ደግሞ በምትፈልጉት አሁን ይሄ ከለር ካላማ ይሄ ዲዛይን ካላማራችሁ
በራሳችሁ ዲዛይን እየሰጣችሁን በእናንተ ዲዛይን መሰረት እንሰራላችኋለን። እናመሰግናለን። ላይክ፣ ሰብስክራይብ፣ ሼር በማድረግ ተባበሩ። እንግዲህ ሀባይ 147,000 ብር የተሰራው 4 የፈርኒቸር ውጤቶች ናቸው። አንዱ አልጋ ነው። እዚህ ጋር በጣም የሚያምር ቆንጆ እኔም ማሰርቸዋለሁ። በብሉ ብላክ ነው የኔ። ይሄኛው 40,000 ብር እንግዲህ ይሄኛውም 40,000 ብር 80,000 ብር ማለት ነው። ከዛ ኪችን ካቢኔት 55,000 ብር ይሄኛውን 12,000 ብር ነው የተሰራላት። ላኪን ይሄ እንደነገራችሁ በፊት የተከፈለበት ስለሆነ ነው። አሁን ይሄ 15,000 49,000 አልጋ 52,000 ብር ቁም ሳጥን እና 55,000 ብር ኪችን ካቢኔት ነው የተሰራላት ማለት ነው። 147,000 ብር ፈጅቷል ፈርኒቸሯ ብቻ ማለት ነው። ማሻአላ ግን ጽድት ያለ ዕቃ ነው የተሰራላት።